ሄሎ ዋትስአፕ ጋይስ፣ ይህ የአስረኛ ክፍል ማትስ ነው። በዛሬ ቪዲዮ ኮምፕሊቲንግ ዘ ስኩዌር ሜተድ እናያለን። ዩቱብን ሰብስክራይብ ማድረግ እንዳትረሱ። ለስካው ከዚህ በፊት እንዳያችሁት ግራፍ ላይ አንድ ኳድራቲክ ፋንክሽን ለምሳሌ አንድ ኳድራቲክ ፋንክሽን ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ፎርም ሲጻፍ ግራፍ እንዴት ይሳላል የሚለውን እናያለን። ኦልሬዲ ከዚህ በፊት ግራፉን ስያለው እሱን ሄዳችሁ ማየት ትችላላችሁ። ነገር ግን ኮምፕሊቲንግ ዘ ስኩዌር ሜተድ ተጠቅመን እንዴት በዚህ ፎርም እንቀይራለን የሚለውን እናያለን ማለት ነው። ኤክስ ማይነስ ኬ ዘ ሆል ስኩዌር ፕላስ ኤም ሶ ወደዚህ እንዴት እንቀይራለን የሚለውን እናያለን ማለት ነው። ሶ እናንተ የዚህን ግራፍ እኔ ኦልሬዲ አንስቻለሁ፣ ምክንያቱም በዚህ ፎርም ሲሰጣችሁ ግራፍ እንዴት እንደምታነሱ ኦልሬዲ ግራፉን ስለናል። እዛ ላይ ሄዳችሁ ማየት ትችላላችሁ። ነገር ግን ኮምፕሊቲንግ ዘ ስኩዌር ሜተድ ተጠቅመን እንዴት ወደዚህ ፎርም እንቀይራለን፣ ከዛ በኋላ ግራፉን እንዴት እንስላለን፣ ኦር እንዴት ኳድራቲክ ኢኩዌሽን ሶልቭ እናደርጋለን የሚለውን እናያለን ማለት ነው። ስለዚህ ኤግዛምፕል በማየት እንጀምር። አንደኛ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ስኩዌር ፕላስ 6x ፕላስ 11 ሶ ይሄኛውን እንዴት ወደ መጀመሪያ ወደ ኮምፕሊቲንግ ስኩዌር እንዴት እንቀይራለን የሚለውን እናያለን። ለምሳሌ እዚህ ጋር አንደኛ ኳድራቲክ ኢኩዌሽን በመጠቀም ለምሳሌ ከዚህ በፊት እናንተ የተማራችሁት ኳድራቲክ ኢኩዌሽን ማይነስ ቢ ፕላስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ኦቨር 2a አለ። ይሄ ማለት ምንድን ነው? ለምሳሌ ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ማለት ነው። ከዚህ ላይ ኤ ማለት የኤክስ ስኩዌር ኮፊሸንት ነው፣ ቢ ማለት የኤክስ ኮፊሸንት ነው፣ እንዲሁም ደግሞ ሲ ማለት እዚህ ኮንስታንት ብቻው ያለው ማለት ነው። ከዛ የዚህን ጊዜ ፕላስ ብቻ ስንጠቀም አንድ ሶሉሽን እናገኛለን፣ ማይነስ ስንጠቀም ደግሞ አንድ ሶሉሽን እናገኛለን ማለት ነው። ስለዚህ ሩት ስንፈልግ ማለት ነው። ሶ እናንተ በዚህ ፎርም ስንጠቀም በኮምፕሊቲንግ ዘ ስኩዌር ሜተድ ስንጠቀም መልሱ ደሴም ነው ማለት ነው። እናንተ በሁለቱ ቼክ ማድረግ ትችላላችሁ። ኦልሬዲ ኳድራቲክ ኢኩዌሽን ቀላል ስለሆነ አስገብታችሁ ብቻ ማግኘት ነው ማለት ነው። ነገር ግን እንዴት ወደ ኮምፕሊቲንግ ዘ ስኩዌር ሜተድ ተጠቅማችሁ ስሩ ብትባሉ እንዴት በቀላሉ ትሰራላችሁ የሚለውን እናያለን ማለት ነው። ስለዚህ መጀመሪያ ይሄን ኢኩዌሽን አክቹአሊ ይሄ ኤፍ ኦፍ ኤክስ የሚለውን እንተውና ኢዝ ኢኳልስ ቱ 0 አድርገን እንስራ። ሌትስ ፕሪቴንድ ለኤክስ ሶልቭ እንደምናደርግ አድርገን ይሄን እንዲሁም ደግሞ ቀደም ባልኳችሁ ፎርም ቀይረን እንዴት ቨርቴክስ ፈልገን ከዛ ግራፉን ኢዚሊ ማንሳት እንደምንችል እናያለን ማለት ነው። ሶ ዋና ኮንሰፕቱ ኮምፕሊቲንግ ዘ ስኩዌር ሜተድ እንዴት እንሰራለን ነው። ስለዚህ ምንድነው የምናደርገው? መጀመሪያ ኤክስ ስኩዌር ፕላስ 6x ኢዝ ኢኳልስ ቱ እቺን ፖዚቲቭ ወደዛ እናሻግራለን ማለት ነው። አሜን ኮንስታንቱ ማለት ነው። ስለዚህ ወደዛ ሲያልፍ ማይነስ 11 ይሆናል ማለት ነው። ምክንያቱም እዚህ ጋር ፕላስ ስለሆነ ወደዛ ሲያልፍ ማይነስ 11 ይሆናል። ከዛ በኋላ ኮምፕሊቲንግ ዘ ስኩዌር ሜተድ ለመስራት ምንድነው የምናደርገው? ኤክስ ስኩዌር ፕላስ 6x ፕላስ ምንድነው የምናደርገው? የዚህን የኤክስ ማለት ነው የኤክሱን ኮፊሸንት ለሁለት እናካፍልና ስኩዌር እናደርጋለን ማለት ነው 6። ስለዚህ የዚህን ጊዜ የኤክስ ኮፊሸንት 6 ነው። 6 ሲካፈል ለሁለት ደሆል ስኩዌር እናደርጋለን ማለት ነው። እዚህ ኳሊስቱ በዛ ሳይድ ማይነስ 11 አለ። ሶ እዚህ ጋር መደመር ነው፣ እዛም እንደምራለን ማለት ነው። 6 ኦቨር 2 ደሆል ስኩዌር እናደርጋለን ማለት ነው። ስለዚህ ይሄ በዚህ ሳይድም ያደረግነውን እዚህ ጋር እንደምራለን ማለት ነው። እዚህ ጋር እንደምረናል፣ እዚህ ጋር እንደምራለን ማለት ነው፣ ሁለቱም ሳይድ። ከዛ በኋላ በዚህ ሳይድ ያለው ምንድነው የሚሆነው? ኤክስ ስኩዌር ፕላስ 6x ፕላስ 6 ሲካፈል ለሁለት 3 ይሆናል፣ 3 ስኩዌር ይሆናል። በዚህ ጋር ያለው ደግሞ ማይነስ 11 ፕላስ ይሄኛው 6 ሲካፈል ለሁለት 3 ነው የሚሆነው፣ ስኩዌር ስላለ ስኩዌር ይሆናል ማለት ነው። ስለዚህ በዚህ ጋር በኮምፕሊቲንግ ዘ ስኩዌር ሜተድ ለመጻፍ በዚህ ሳይድ ያለው ምንድነው የምናደርገው? እዚህ ጋር ያለውን ኤክስ ስለሆነ ቫሪብሉ ኤክስ እዚህ እናመጣለን ማለት ነው። ኤክስ ስለዚህ ኤክስ ወደ ታች እናመጣለን። ከዛ እዚህ ጋር ያለውን ሳይን ፕላስ ስለሆነ እዚህ ጋር ያለውን ሳይን እዚህ ጋር እናመጣለን። ስለዚህ ሳይኑ ምንድነው? ፖዚቲቭ ነው፣ ፕላስ ነው ማለት ነው። ከዛ በኋላ ይሄኛን እዚህ ጋር እናመጣለን ማለት ነው። ይሄኛውን ይሄ ስኩዌር ያደረግነውን ቁጥር እዚህ ጋር እናመጣለን ማለት ነው። ስለዚህ ስንት ይሆናል ማለት ነው? 3 ይሆናል ማለት ነው። ከዛ በኋላ ፓወሩ ላይ ስኩዌር እናደርጋለን ማለት ነው። በዛ ሳይድ ያለው እንዳለ ማይነስ 11 ፕላስ 9 ስኩዌር 9 ይሆናል ማለት ነው። ስለዚህ እዚህ ጋር እንዳትሳሳቱ
ስለዚህ እዚህ ጋር ቫሪያብሉ ኤክስ ነው። አንድ ኤክስ እንወስዳለን። እዚህ ጋር ያለችው ከኤክስ ስኩዌር በኋላ ያለው እዚህ ሳይኑ ፕላስ ነው። ስለዚህ ፕላስ እንወስዳለን። ከዛ እዚህ ጋር ያለው 3 ብቻ እንወስድና ሆል አድርገን ስኩዌር እናደርጋለን ማለት ነው። ከዛ እዚህ ኢኳልስ ቱ በዛ ሰድ ያለው እንዳለ ሲምፕሊፋይ እናደርጋለን። ስለዚህ ይሄኛው ስንት ሆናል? ኤክስ ፕላስ 3 ሆል ስኩዌር እዚህ ኢኳልስ ቱ በዛ ሳይድ ያለው ማይነስ 9 ማለት ማይነስ 11 ፕላስ 9 ማለት 9 ማይነስ 11 ጋር ተሴም ነው which is equals to -2 ይሆናል ማለት ነው። ስለዚህ እዚህ ጋር -2 ይሆናል ማለት ነው። ስለዚህ ምንድነው የምናደርገው? እኛ አሁን ለምሳሌ በቨርቴክስ ፎርም መጻፍ ብንፈልግ በዚህ ፎርም ማለት ነው። ለምሳሌ a into ከዚህ በፊት ግራፍ ያነሳነው ማለት ነው x - k the whole square plus m በዚህ ፎርም መጻፍ ከፈለግን ምንድነው የምናደርገው? እቺኛ ሁለቱን ብቻ ወደዚህ ማሻገር ነው። ስለዚህ ምን ሆናል? x plus 3 the whole square ማይነስ ስለሆነ ፕላስ m ሳይሆን ፕላስ 2 ይሆናል ማለት ነው። ስለዚህ ይሄ x plus 3 the whole square ማይነስ ስለሆነ ወደዚህ ሲሻገር ፕላስ 2 ይሆናል is equal to 0 ይሆናል። ግን ይሄ ማለት ከዚህ በፊት ግራፍ አንስተናል a into x minus k the whole square plus m ነው። ስለዚህ የዚህን ጊዜ ቨርቴክስ ምንድነው የሆነው ማለት ነው? ቨርቴክስ k, m ይሆናል። በዚህ ጊዜ ምንድነው የሆነው? ቨርቴክሱ -3, 2 ይሆናል ማለት ነው። ከዛ በኋላ በዚህ ቨርቴክስ ግራፍ መሳል ማለት ነው። ቨርቴክሱን አገኘን፣ ከዛ በኋላ ግራፍ እንስላለን ማለት ነው። ምክንያቱም በዚህ ፎርም ይሰጣል ኦሬዲ ከዚህ በፊት ያያችሁት ማለት ነው። ሶ ይሄ አሁን ኮምፕሊቲንግ ዘ ስኩዌር ሜተድ እዚህ ጋር አለቀ። እኛ አሁን ለኤክስ ስለሆነ ሶልቭ የምናደርገው ምንድነው የምናደርገው? ሁለቱም ሳይድ ስኩዌር ሩት ውስጥ እናስገባለን። አክቹአሊ በዚህ ወደዛ መመለስ አለብን። ያው ለኤግዛምፕል ነው ወደዚህ ያመጣሁት። ወደዛ መመለስ አለብን፣ ልክ ወደዚህ ማለት ነው። ሶ ከዚህ ላይ ብንቀጥል ማለት ነው ደሴም ስለሆነ ሁለቱም ሳይድ ስኩዌር ሩት ውስጥ እናስገባለን፣ ስኩዌር ሩት ውስጥ እናስገባለን። ስለዚህ ይሄ ምንድነው የሆነው? በዚህ ሳይድ ያለው ስኩዌር ራዲካል ውስጥ ስኩዌር ስላለን ይጣፋል። ከዛ በኋላ x + 3 ብቻ ይሆናል። የዚህኛ ግን ስኩዌር ሩት ኦፍ -2 ይሆናል። ሶ እንደምታውቁት ስኩዌር ሩት ኦፍ -2 ሪል ነምበር የለውም፣ ኖ ሪል ሶሉሽን ይሆናል ማለት ነው። ምክንያቱም ይሄ ከራዲካል ስለማይወጣ -2 ከራዲካል ስለማይወጣ ኖ ሪል ሶሉሽን ነው የሚሆነው ማለት ነው። ኖ ሪል ሶሉሽን ይሆናል ማለት ነው። ሪል ሶሉሽን የለም እንጂ ሌላ ሶሉሽን ይኖራል፣ ኮምፕሌክስ ነምበር ይኖራል። በኮምፕሌክስ ነምበር ማለት ነው። እዛ ላይ ሲደርሱ እንማራለን እሱ። ስለዚህ የዚህ ሪል ሶሉሽን የለውም ማለት ነው። በኳድራቲክ ኢኩዌሽን ብንሰራ እንደዚህ ነው የሚመጣልን፣ ሪል ሶሉሽን አይመጣልንም ማለት ነው። ስለዚህ እዚህ ጋር ማሳየት የፈለኩት እኔ በኮምፕሊቲንግ ስኩዌር ሜተድ እንዴት እንደምንጽፍና ከዛ ወደ ኮምፕሊቲንግ ስኩዌር ሜተድ ከቀየርን በኋላ ለኤክስ ሶልቭ እናደርጋለን ማለት ነው። አሁን እዚህ ጋር ኤክስ ሶልቭ ስናደርግ እዚህ ጋር ፕላስ ኦር ማይነስ ነው የሚሆነው። ባይ ዘ ወይ እንደምታውቁት እዚህ ጋር ፕላስ ኦር ማይነስ ነው የሚሆነው። ፕላስ ኦር ማይነስ ይሆናል፣ እዚህ ጋር ፕላስ ኦር ማይነስ ይሆናል። ስለዚህ ሁለት ሶሉሽን ይኖረን ነበር ማለት ነው። ምክንያቱም ኤክስ ፕላስ 3 ኦር ወደዛ ሲያልፍ ስንት ይሆናል? -3 ማለት ነው። -3 ይሆናል ወደዛ ሲያልፍ፣ እዚህ ጋር ፕላስ ስለሆነ -3 እዚህ ጋር ፕላስ ኦር ማይነስ አለ። ስኩዌር ሩት ኦፍ -2 ይሆናል ሶሉሽኑ ማለት ነው። ግን ይሄ ሪል ሶሉሽን ስላልሆነ ሪል ሶሉሽን የለውም ማለት ነው። ሪል ሶሉሽን የለውም፣ ኖ ሪል ነምበር ሶሉሽን የለውም ማለት ነው። ኮምፕሌክስ ነምበር ነው ማለት ነው። ስለዚህ የዚህን ጊዜ ሁለት ሶሉሽን አለ፣ ኳድራቲክ ኢኩዌሽን ላይ ሁለት ሶሉሽን አለ። ምክንያቱም ከዚህ ከፕላስ በኋላ ስለዚህ ሁለት ሶሉሽን አለ። እንዴት ነው የምንጽፈው? ይሄኛ ማለት x = -3 የማይነሱን ብቻ ብንወስድ ስኩዌር ሩት ኦፍ -2 ይሆናል። ሁለተኛ x ደግሞ x = -3 ፕላስ ስንወስድ ደግሞ ፕላስ ስኩዌር ሩት ኦፍ -2 ይሆናል። ስለዚህ ሁለት ሶሉሽን አለ ማለት ነው። የዚህ ጊዜ ግን ሪል ሶሉሽን የለውም። ይሄንን ኤግዛምፕል የሰራሁት ኮምፕሌክስ ነምበር እንዴት ወደዚህ እንደሚቀየር ይሄ እንደሚመጣ አይ ቲንክ መጻፋችሁ ላይ ማለት ቼክ ማድረግ ትችላላችሁ ማለት ነው። ግራፉን ለመሳል ነው እነሱ የተጠቀሙት። እንደዚህ ከመጣ በኋላ ግራፉን ስላለን የባለፈው ላይ እናንተ ሄዳችሁ ማየት ትችላላችሁ ማለት ነው። ሪል ሶሉሽን እንደማይመጣ በኳድራቲክ ኢኩዌሽን ራሱ ማየት እንችላለን። ለምሳሌ በኳድራቲክ ኢኩዌሽን እንዴት ነው ይሄን ሶልቭ የምናደርገው? በኳድራቲክ ኢኩዌሽን ለምሳሌ እንዴት ነው ሶልቭ የምናደርገው? -b ፕላስ ኦር ማይነስ ስኩዌር ሩት ኦፍ b ስኩዌር ማይነስ 4ac ራዲካል ውስጥ ማለት ነው። ከዛ ይሄ the whole over 2a ነው። ስለዚህ መጀመሪያ የዚህ a ስንት ነው? 1 ነው። የx ስኩዌር ኮኤፊሺየንት ነው 1 ነው። b ደግሞ 6 ነው፣ የx ኮኤፊሺየንት ነው። c ደግሞ ኮንስታንት ነው፣ ስንት ነው? 11 ነው ማለት ነው። ስለዚህ ይሄኛን እዚህ ኢኩዌሽን ውስጥ እናስገባለን። -b ስንል b ኦልሬዲ 6 ስለሆነ ፖዚቲቭ ስለሆነ -6 ይሆናል። ፕላስ ኦር ማይነስ ስኩዌር ሩት ኦፍ
ቢ ስኩዌር ማለት 6 ስኩዌር ነው ማይነስ 4 ኢንቱ ኤ ማለት 1 ነው ሲ 11 ነው ራዲካል ውስጥ ነው ያለው ኦቨር 2 ኦቨር 1 ሆናል 2 ታይምስ 1 ሆናል ማለት ነው ኤ 1 ስለሆነ ማለት ነው። ስለዚህ ማይነስ 6 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 6 ስኩዌር ማለት 36 ነው ማይነስ 4 ታይምስ 1 ታይምስ 11 ማለት 4 ነው ስናባዛ ማለት ነው ኦቨር 2 ይሆናል ማለት ነው። ከዛ በኋላ ማይነስ 6 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 36 ማይነስ 4 ማለት ማይነስ 8 ነው ኦቨር 2 ይሆናል ማለት ነው። እዚህ ጋር ስንመጣ ምን ሆናል ማይነስ 6 ፕላስ ኦር ማይነስ 8 ማይነስ 8 ማለት 4 ታይምስ ማይነስ 2 ነው ኦቨር 2 ይሆናል። ስለዚህ ማይነስ 6 ፕላስ ኦር ማይነስ የአራት ከራዲካል ሲወጣ 2 ይሆናል ስኩዌር ሩት ውስጥ ማይነስ 2 ይቀረናል ማለት ነው። ከዛ በኋላ ኦቨር 2 ይሆናል። ስለዚህ ሁለቱም ሳይድ ይሄ ማለት ምን ማለት ነው? በሌላ አባባል ማይነስ 6 ኦቨር 2 ፕላስ ኦር ማይነስ 2 ስኩዌር ሩት ኦፍ ማይነስ 2 ኦቨር 2 ይሆናል ማለት ነው። ሶ ሲምፕሊፋይ ስናደርግ ይሄና ይሄ ይጣፋሉ። ስለዚህ ምንድነው የሚሆነው ማለት ነው ማይነስ 3 ፕላስ ኦር ማይነስ ስኩዌር ሩት ኦፍ ማይነስ 2 ይመጣል ማለት ነው። ቅድም ሰርተን ያገኘ ነው በኮምፕሊቲንግ ዘ ስኩዌር ሜተድ የሰራ ነው ዘሴም ነው ማለት ነው። ሁለት ሶሉሽን አለው። አንደኛ ሶሉሽን x ኢኳልስ ቱ ማይነስ 3 ማይነስ ስኩዌር ሩት ኦፍ ማይነስ 2 ነው። x ኢኳልስ ቱ ማይነስ 3 ፕላስ እናደርጋለን ሁለተኛ ላይ ይሆናል ማለት ነው። ሶ ሁለት ሶሉሽን እኛ እናገኛለን ማለት ነው። ግን ስቲል ኖ ሪል ሶሉሽን የለውም ማለት ነው። ኖ ሪል ሶሉሽን የለውም ማለት ነው። ስለዚህ አንድ ኳድራቲክ ኢኩዌሽን በኮምፕሊቲንግ ዘ ስኩዌር ሜተድን ብትሰራ በኳድራቲክ ፎርሙላ ብትሰራ መልሱ ዘሴም ነው የሚመጣ ማለት ነው። ግን እናንተ ኮምፕሊቲንግ ዘ ስኩዌር ሜተድ ምን እንደሆነ ማወቅ አለባችሁ ማለት ነው። ከሁለተኛ ኤግዛምፕል አሁን ሪል ሶሉሽን ያለውን እንሰራለን ማለት ነው። ትክክለኛ ሶሉሽን ያለውን እንሰራለን። ሁለተኛ ኤግዛምፕል x ስኩዌር ፕላስ 2x ፕላስ 1 is equal to 0። እናንተ ኳድራቲክ ኢኩዌሽን ያው በዛ በፎርሙላ መስራት ትችላላችሁ። እኔ ግን ወደ ኮምፕሊቲንግ ስኩዌር ሜተድ እንዴት ነው የምንቀይረው የሚለውን አሳያችኋለሁ ማለት ነው። ስለዚህ እንደ ቅድሙ ምንድነው የምናደርገው ኮምፕሊቲንግ ስኩዌር ሜተድ መቀየር x ስኩዌር ፕላስ 2x is equal to ያኛው ወደዛ እናሳልፋለን ማለት ነው። ማይነስ 1 ወደዛ እናሳልፋለን ማለት ነው። ኮንስታንቱ ማለት ነው። እዚህ ጋር ፕላስ ስለሆነ ወደዛ ሲሻገር ማይነስ ሆናል። ስለዚህ እዚህ ጋር ማይነስ ሆናል ማለት ነው። ከዛ በኋላ ምንድነው የምናደርገው x ስኩዌር ፕላስ 2x ፕላስ የኤክስን ኮፊሽንት ለሁለት እናካፍላለን። የኤክስን ኮፊሽንት ለሁለት እናካፍልና ስኩዌር እናደርጋለን። ይሄ ማለት 2 ሲካፈል ለ2 ስኩዌር እናደርጋለን። ከዛ በኋላ ማይነስ 1 አሁንም ደግሞ ራሱኑ 2 ሲካፈል ለ2 ስኩዌር እናደርጋለን። ሁለቱንም ሳይድ እንደምራለን ማለት ነው። እዚህ ጋር የወሰድነው እዚህ ጋር እንደምራለን ማለት ነው። ምክንያቱም አሁን እዚህ ጋር ማይነሱ ወደዚህ ብንመልስ ፕላስ 1 ይሆናል። የመጀመሪያው ኢኩዌሽን ይሰጠናል ማለት ነው። ስለዚህ እዚህ በዚህ ሳይድ የጀመረውን በዚህ ሳይድ እንጨምርና ባላንስ እናደርጋለን ማለት ነው። ምክንያቱም ስለሚጣፋ ይሄ ሊተራሊ ይሄ ማለት ከዚህ ጋር ከኢኩዌሽኑ ጋር ዘሴም ነው ማለት ነው። ስለሚጣፋ ዘሴም ነው ማለት ነው። ስለዚህ ምንድነው የምናደርገው ከዚህ በኋላ x ስኩዌር ፕላስ 2x ፕላስ 2 ኦቨር 2 ማለት 1 ስኩዌር ነው 1 ነው። ከዛ ስኩዌር ስላለው 1 ስኩዌር እናደርጋለን። እዚህ ጋር 1 ነው ማይነስ 1 ፕላስ በዚህ ሳይድ ደግሞ 1 ስኩዌር አለ። ይሄ 2 ሲካፈል ለ2 2 ዲቫይድ ባይ 2 1 ነው። ከዛ ስኩዌር እናደርጋለን ማለት ነው። ከዚህ በኋላ ምንድነው የምናደርገው ቅድም እንዳደረግነው ወደ ስኩዌር ለመቀየር ይሄን ምን እናደርጋለን x ስለሆነ x እዚህ ጋር እናመጣለን። ከዛ በኋላ x እንወስዳለን። እዚህ ጋር ያለው ሳይን ፕላስ ስለሆነ አሁንም ደግሞ ፕላስ እንወስዳለን ማለት ነው። ፕላስ እናደርጋለን። ከዛ በኋላ ስኩዌር ያደረግናት እችን 1 ስኩዌር ከመደረጉ በፊት ያ ቁጥር እንወስዳለን ማለት ነው። ቅድም 3 ስኩዌር 3 ብቻ እንደወሰድ ነው ማለት ነው። አንድ እንወስድና ከዛ ደግሞ the whole ስኩዌር እናደርጋለን ማለት ነው። የውጭኛው ስኩዌር እናደርጋለን። ከዛ በኋላ በዚህ ሳይድ ያለው ስንደምር ስንት ይሆናል? ይሄ ማይነስ 1 ፕላስ 1 ይሆናል ማለት ነው። ስለዚህ በዚህ ሳይድ ይሆናል 1 ፕላስ 1 x ፕላስ 1 the whole ስኩዌር is equal to ስንት ይሆናል? 0 ይሆናል። ከዚህ በኋላ ስለዚህ ወደ ቨርቴክስ መቀየር ከፈለጋችሁ እናንተ ቨርቴክሱ ምንድነው የሚሆነው ማለት ነው። ኦኬ ይሄ አሁን 0 ወደዚህ ብናሻግር ምንድነው የሚሆነው? x ፕላስ 1 the whole ስኩዌር 0 ወደዚህ ብናሻግር 0 ይሆናል። ስለዚህ ይሄ 0 ወደዚህ ብናሻግርም ባናሻግርም ጥቅም የለውም ማለት ነው። ስለዚህ እንደዚህ በዚህ ፎርም የተጻፈ ቨርቴክሱ ምንድነው የሚሆነው ማለት ነው። የዚህ ቨርቴክስ አሁን ምንድነው የሚሆነው?
ማይነስ 1 ኮማ 0 ይሆናል ማለት ነው። ግራፍ ለማንሳት ከዚህ በፊት ሰርተናል። አሁን የዚህን ፎርም a into x minus k the whole square ብቻ አለው ማለት ነው። the whole square m የሌለው ከዛ በፊት m የሌለው በዚህ ፎርም ተጽፏል። ስለዚህ የዚህ ቨርቴክስ ምን ነበረ? k ኮማ 0 ነው። ምክንያቱም y 0 ስለሆነ ማለት ነው። y 0 ስለሆነ ማለት ነው። k የምናገኘው y 0 ሲሆን ነው። ስለዚህ በዚህ ፎርም ብቻ ከተጻፈ ግራፉ እንዴት ይነሳል? ቨርቴክሱ ይሄ ይሆናል። ከዛ በኋላ ግራፉን ስቴፑን ተከትላችሁ ትስላላችሁ ማለት ነው። ዋና ግን አሁን እንዴት ወደ ኮምፕሊቲንግ ዘ ስኩዌር ሜተድ እንቀይራለን ነው። አሁን ይሄ ወደ ኮምፕሊቲንግ ሜተድ ስኩዌር እየተቀየረ ነው ማለት ነው። then is equal to 0 ነው። ስለዚህ አሁን ለኤክስ ሶልቭ እናደርጋለን ማለት ነው። ወደ ኮምፕሊቲንግ ስኩዌር ሜተድ ብቻ ቀይሮ ከተባላችሁ ይሄ ራሱ ብቻ ይሆናል ማለት ነው። ለዚህ ይሆናል ኦር እዚህ ጋር የነበረው አሁን እዚህ ጋር ቁጥር ቢኖር 3 ቢሆን ወደዚህ ማይነስ 3 እናደርግና ከዛ እንደዚህ እናስቀምጣለን ማለት ነው። የዚህን ጊዜ 0 ስለሆነ እንደዚህ እንተዋለን። ስለዚህ ስኩዌር ሩት ውስጥ እናስገባለን ማለት ነው። ስለዚህ ስኩዌር ሩት ውስጥ ሁለቱም ሳይድ እናደርጋለን። ከዛ በኋላ ምንድነው የሚሆነው? በዚህ ሳይድ ያለው ከራዲካል ስለሚወጣ x ኢኳልስ ቱ በዛ ሳይድ ያለው 0 ነው። 0 ከራዲካል ሲወጣ 0 ሆናል። x + 1 the whole square ስለሆነ ከራዲካል ሲወጣ የራሱ ሆናል ማለት ነው። ስለዚህ እንደ ቅድሙ በዚህ ሳይድ ፕላስ ኦር ማይነስ አንልም። 0 ኒውትራል ስለሆነ ፕላስ ኦር ማይነስ አንልም ማለት ነው። ከዛ በኋላ x ስንት ሆናል ማለት ነው? ወደዛ ሲያልፍ x ኢኳልስ ቱ -1 ብቻ ይሆናል ማለት ነው። -1 ብቻ ይሆናል ማለት ነው። ስለዚህ አንድ ሶሉሽን ነው አለው ማለት ነው። ይሄ ዋን ሪል ሶሉሽን አለው ማለት ነው። አንድ ሪል ሶሉሽን ብቻ ነው አለው። ምክንያቱም በኤክስ ቦታ ለምሳሌ አንድ ብናስገባ ስንት ይሆናል? አንድ ብናስገባ -1 ነው። አክቹአሊ ያገኘነው -1 ነው። ስለዚህ -1 ብናስገባ -1 ስኩዌር ፕላስ 2 ታይምስ በኤክስ ቦታ -1 ነው ፕላስ 1 ነው የሚሆነው ኢኳል ቱ 0 መምጣት አለበት። ከዛ በኋላ ይሄ -1 ስኩዌር ፖዚቲቭ 1 ይመጣል። ከዛ 2 ታይምስ -1 ደግሞ -2 ይመጣል ፕላስ 1 ይሆናል። ስለዚህ 1 እና 1 ስንደምር 2 ይመጣል። 2 -2 ይመጣል ኢኳል ቱ 0 ነው። 0 ኢኳል ቱ 0 ይሰጠናል ማለት ነው። ከዚህ ውጪ ሪል ሶሉሽን የለውም ማለት ነው። ስለዚህ ይሄ ይሆናል ማለት ነው ሶሉሽኑ። ስለዚህ ዋና ምንድነው እንዴት ነው ወደዚህ ወደ ኮምፕሊቲንግ ዘ ስኩዌር ሜተድ እንቀይራለን የሚለውን እንድታዩ ነው። ሶስተኛ ኤግዛምፕል ኔጌቲቭ ኮኤፊሺየንት ሲሆን ለምሳሌ እንዴት ነው የሚቀየረው? ለምሳሌ ኔጌቲቭ x ስኩዌር ፕላስ x ፕላስ 2x ፕላስ 3 is equal to 0 እንዴት ነው ይሄን ወደ ኮምፕሊቲንግ ዘ ስኩዌር ሜተድ የምንቀይረው የሚለውን እናያለን። ስለዚህ ምንድነው የምናደርገው? ልክ እንደቀደሙ -x ስኩዌር ስቴፑ ዘ ሴም ስለሆነ ማለት ነው ፕላስ 2x is equal to -3 ወደዛ ስናሻገር ስንት ሆናል? -3 ይሆናል። ስለዚህ አሁን ምንድነው ቀደም አሁን ለምሳሌ ይሄ ኮኤፊሺየንቱ ፖዚቲቭ ነበር። እንደዚህ ካሻገረን በኋላ ይሄ ኮኤፊሺየንት ፖዚቲቭ ነበር። ስለዚህ አሁን ኔጌቲቭ ስለሆነ ምንድነው የምናደርገው? ለሁሉም ቁጥር -1 ለኔጌቲቭ1 እናካፍላለን ማለት ነው። ምክንያቱም እዚህ ጋር ኮኤፊሺየንቱ 1 ስለሆነ ማለት ነው። ለኔጌቲቭ1 እናካፍላለን ማለት ነው ሁሉንም ሳይድ። ስለዚህ ይሄ ዲቫይድ ባይ -1 ዲቫይድ ባይ -1 እናደርጋለን ማለት ነው። ይሄ -1 ከዚህ የመጣ ነው ማለት ነው። ኮኤፊሺየንቱ የኤክስ ስኩዌርን ኮኤፊሺየንት ፖዚቲቭ ለማድረግ ነው። ስለዚህ እዚህ ጋር -1 እና -1 ይጣፋል። ከዛ ምንድነው የሚሆነው? x ስኩዌር ማይነስ 2x is equals to 3 ይሆናል ማለት ነው። ምክንያቱም እዚህ ጋር ፖዚቲቭ ነው። ፖዚቲቭ ዲቫይድ ባይ ኔጌቲቭ ይሆናል። እዚህ ጋር ሁለቱም ኔጌቲቭ እና ኔጌቲቭ ስለሆነ ይጣፋል ማለት ነው። እነዚህ ይጣፋሉ። ከዛ በኋላ ፖዚቲቭ ይመጣል ማለት ነው። ከዛ ኢኩዌሽኑ ወደዚህ ተቀየረ። ወደዚህ ከተቀየረ በኋላ ወደ ቅድሙ ተቀየረ ማለት ነው። ወደ ቅድሙ ሁለተኛ እና ሶስተኛ ወደ አንደኛ እና ሁለተኛ ኤግዛምፕል ተቀየረ። ከዚህ በኋላ ቀጥታ ምንድነው የምናደርገው? x ስኩዌር ማይነስ 2x ፕላስ የx ኮኤፊሺየንት ስንት ነው? -2 ነው። ለሁለት እናካፍላለን። ከዛ ስኩዌር እናደርጋለን። is equals to በዛ ሳይድ ደግሞ 3 ፕላስ አሁንም -2 ዲቫይድ ባይ 2 ስኩዌር እናደርጋለን ሁለቱም ሳይድ ማለት ነው። ለሁለቱም ሳይድ በዚህ ሳይድም እንጨምራለን። እዚህ ጋር ኔጌቲቭ ነው። እዚህ ጋር ኔጌቲቭ እንወስዳለን። ስኩዌር ስለሚሆን ብዙም ኢፌክት የለውም ግን እንሂድ። ስለዚህ ስኩዌር ስናደርግ ምንድነው የሚሆነው? x ስኩዌር ማይነስ 2x ከዚህ በኋላ -1 ይሆናል። -1 ስኩዌር ይሆናል። ስለዚህ -1 ስኩዌር ይሆናል። -1 ስኩዌር ስንት ነው? 1 ይሆናል ማለት ነው። እዚህ ኢኳልስ ቱ እዚህ ጋር 3 ፕላስ 1 ይሆናል ማለት ነው። በዛኛ ሳይድ ስኩዌር ስለሚሆን ማለት ነው -2 ዲቫይድ ባይ 2
ማይነስ 1 ይሆናል። ከዛ ስኩዌር ስናደርግ ፖዚቲቭ 1 ይሆናል። ስለዚህ እንደ ቅድሙ ይሄኛውን ለመውሰድ ምንድነው የምናደርገው ኤክስ እንወስዳለን። ከዛ በኋላ እዚህ ጋር ያለውን ሳይን እንወስዳለን። ከኤስ በፊት ያለውን ሳይን ቅድም ፕላስ ነበረ፣ አሁን ግን ኔጌቲቭ ሆናል ማለት ነው። ከዛ በኋላ እዚህ ያለውን ቁጥር እንወስዳለን ማለት ነው። ስኩዌር ከመደረጉ በፊት ነው። አክቹአሊ ስኩዌር ከመደረጉ በፊት እንወስዳለን ማለት ነው። ሶ ይሄ ማለት በሌላ አባባል ማይነስ 1 ስኩዌር ማለት ነው። ስኩዌር ከመደረጉ በፊት ነው የምንወስደው። ስለዚህ ምን ሆናል ማለት ነው? 1 ይሆናል ማለት ነው። 1 ይሆናል። ከዛ ሆል ስኩዌር ኢኳልስ ቱ በዛ ሳይድ 4 ነው። ሶ ይሄኛው ስቴፕ ግራ ከገባችሁ እዚህ ጋር ማይነስ 1 ስኩዌር ማድረግ እንችላለን። ስለዚህ ማይነስ 1 ስኩዌር ስናደርግ ይሄ ማይነስ 1 እንዳለ እዚህ ጋር ማይነስ አድርገን መውሰድ እንችላለን። ኦር እዚህ ጋር ያለውን ሳይን መውሰድ እንችላለን ማለት ነው። ቁጥሩ የምንወስደው ግን ኔጌቲቭ ከመሆኑ በፊት ስኩዌር ከመሆኑ በፊት ነው። ለምሳሌ 3 ቅድም ሲመጣ 3 ስኩዌር ነው ብሎ 3 ነው ወሰድነው። ስኩዌር ከመደረጉ በፊት ነው የምንወስደው ማለት ነው። ይሄኛ አንድ ስለሚመጣ ነው ዝም ብዬ የጻፍኩት እንጂ ኦር አስተካክለን መጻፍ እንችላለን። እንደዛ እናደርጋለን ማለት ነው። ስለዚህ ይሄኛውን ስቴፕ ከፈለጋችሁ እናንተ ማይነስ 1 ለሆል ስኩዌር አድርጉ። ከዛ በኋላ ስኩዌር ከመደረጉ በፊት እንወስዳለን ቁጥሩም ማለት ነው። ከፈለገ ማይነስ 1 እንወስድና እዚህ ጋር ማይነስ ይመጣልናል። ካልሆነ ደግሞ እዚህ ጋር ያለውን እናያለን ማለት ነው። ከዛ በኋላ ምን ሆነ ኤክስ ማይነስ 1 ሆል ስኩዌር ኢኳልስ ቱ 4 ነው ማለት ነው። ስለዚህ በቨርቴክስ ፎርም ለመጻፍ ደግሞ ኤክስ ማይነስ 2 ሆል ስኩዌር ማይነስ 1 ሆል ስኩዌር 4 በዛ ሳይድ ስላለው ወደዚህ ሲያልፍ ማይነስ 4 ይሆናል ማለት ነው። ይሄኛ በየትኛ ፎርም የተጻፈ ነው ማለት ነው? a into x minus k the whole square plus m ፎርም የተጻፈ ነው። የዚህ ግራፍ ደግሞ ታነሳላችሁ ማለት ነው። ኦልሬዲ ግራፍ ላይ አንስቻለሁ፣ ቼክ ማድረግ ትችላላችሁ ማለት ነው ከዚህ በፊት የሰራሁት ቪዲዮ ላይ። እኛ ግን አሁን ለኤክስ ሶልቭ እያደረግን ስለሆነ ምንድነው የምናደርገው? እኛ ወደዚህ እንሄድና x minus 1 the whole square is equals to 4 ነው። ስለዚህ ምንድነው የምናደርገው? ራዲካል ውስጥ ማስገባት። ስለዚህ x minus 1 is equals to ይሄኛ ፕላስ ኦር ማይነስ ስኩዌር ሩት ኦፍ 4 ሆናል ማለት ነው። ይሄኛ ከራዲካል ሲወጣ ውስጥ ያለው ስኩዌር ስለሆነ ልክ ይሄ ማለት ምን ማለት ነው? ለምሳሌ ራዲካል ውስጥ a ስኩዌር ብናደርግ ስንት ሆናል? a ሆኖ ይወጣል። ኦልሬዲ ስኩዌር ስለሆነ ማለት ነው። ልክ እንደዛው ኦር ራዲካል ውስጥ ለምሳሌ 4 ስንት ሆኖ ይወጣል? 2 ሆኖ ይወጣል። ይሄ ለምሳሌ በሌላ አባባል 2 ስኩዌር ማለት ነው። 2 ስኩዌር ስናደርግ የራሱ 2 ሆኖ ይወጣል ማለት ነው። ስለዚህ ስኩዌር የሚደረገው ቁጥር ብቻ እንወስዳለን፣ ስኩዌር ስላለው ማለት ነው። ስኩዌር የሚደረገው ቁጥር ብቻ ልክ እንደዚህ እንወስዳለን ማለት ነው። ስለዚህ ይሄ ምን ይሆናል? x minus 1 is equals to plus or minus square root of 4 2 ይሆናል። ስለዚህ ሁለት ሶሉሽን አለ ማለት ነው። ስለዚህ x minus 1 is equals to minus 2 እና x minus 1 is equals to plus 2 ይሆናል ማለት ነው። ስለዚህ የዚህኛ ምን ይሆናል? ወደዛ ሲሻገር x is equals to minus 1 ወደዛ ሲሻገር plus 1 ይሆናል። ስለዚህ minus 1 ይሆናል ማለት ነው። ይሄኛ ደግሞ x ወደዛ ሲሻገር plus 1 ይሆናል። x equals to 2 plus 1 3 ይሆናል ማለት ነው። ሶ ይሄ የኛ ሶሉሽን ይሆናል ማለት ነው። እናንተ በኳድራቲክ ፋንክሽን ብትሰሩ በኳድራቲክ ፎርሙላ ብትሰሩ the same thing ይመጣል። በኮምፕሊቲንግ the square metric ብትሰሩ the same thing ይመጣል ማለት ነው። ይሄኛ ኤግዛምፕል መጻፋችሁ ላይ ሲፈልግ የለም፣ ነገር ግን ሜቢ ከጠቀማችሁ ኤግዛም ላይ ከመጣ ከጠቀማችሁ ብዬ ነው የምሰራላችሁ። 4x square plus 2x minus 4 is equal to 0 ነው። ሶ አሁን እስካሁን ከሰራነው ምንድነው ኔጌቲቭ እዚህ ጋር ኮፊሸንቱ ፖዚቲቭ ሲሆን ኮፊሸንቱ ኔጌቲቭ ሲሆን ሰርተናል። አሁን ግን ኮፊሸንቱ ቁጥር ሆነ ምንድነው የምናደርገው? እዚህ ጋር ቁጥር ካለ ማለት ነው። ስለዚህ ምንድነው የምናደርገው? ልክ እንደቀደሙ ስቴፑ pretty much the same ነው። ስለዚህ ምንድነው የምናደርገው? 4x square plus 2x is equals to 4 ወደዛ እናሻግራለን። ቫሪያብል የሌለው ማለት ነው 4 ሆናል ማለት ነው። ፕላስ ማይነስ ስለሆነ ወደዛ ሲያልፍ ፖዚቲቭ 4 ይሆናል ማለት ነው። ስለዚህ ልክ ቅድም ለኔጌቲቭ በሁሉም ሳይድ እንዳካፈል ነው እዚህ የኤክስ ስኩዌር ኮኤፊሺየንት 4 ስለሆነ ለ4 እናካፍላለን፣ ለሁሉም ማለት ነው ለ4 እናካፍላለን። በዚህ ሳይድ ይጣፋል፣ ኤክስ ስኩዌር ብቻ ይቀራል። በዚህ ሳይድ ደግሞ 1/2 ኤክስ ይሆናል። በዚህ ሳይድ ያለው ደግሞ 1 ይሆናል። ስለዚህ ፕሪማች ከቅድሙ ጋር አሁን ደሴም ነው ማለት ነው። ስለዚህ ምንድነው የምናደርገው? ኤክስ ስኩዌር ፕላስ 1/2 ኤክስ ፕላስ
ስለዚህ ኮፊሸንቱ የኤክስ ስኩዌር የኤክስ ኮፊሸንት ምንድነው 1/2 ነው። 1/2 ዲቫይድ ባይ 2 the whole square እናደርጋለን። እዚ ኳልስቱ በዛ ሳይድም 1 + 1/2 ዲቫይድ ባይ 2 the whole square እናደርጋለን ማለት ነው። ከዛ በኋላ በዚህ ሳይድ ያለው ምን ይሆናል 1/2 x square plus 1/2 x plus 1/2 the whole square ማለት ምን ማለት ነው? ለምሳሌ a over b over c ቢሆን ምንድነው ማለት a over b over c ማለት አሁን ረጅሙ እዚህ ጋር ነው አለው። ስለዚህ ምንድነው ማለት ይሄ a over ከስር አንድ አለ ማለት ነው over b over c ይሆናል ማለት ነው። ስለዚህ ይሄ ሲጻፍ ማለት a over 1 እናደርጋለን b over c ብሎ c ይገለበጥና c over b ይሆናል ሲባዛ ሲሆን ማለት ነው። ከዛ በኋላ ስንት ነው ማለት a times c over b ይሆናል ማለት ነው በዚህ ፎርም ከተጻፈ። አሁን የተሰጠን በዚህ ፎርም አይደለም የተጻፈ በምን ፎርም ነው የተጻፈ a over b the whole over c ነው የተጻፈ። ምክንያቱም 1/2 the whole divided by 2 ማለት ነው። ስለዚህ የዚህን ጊዜ ምንድነው ማለት a over b over c ከc በታች አንድ አለ ማለት ነው። አሁን የዚህን ጊዜ ከዚህ በታች አንድ እንዳለ እንቆጥራለን። ይሄ ሲጻፍ ምንድነው ማለት a over b ሲባዛ ሲገለበጥ ምንድነው ማለት ከታች ያለው ሲገለበጥ 1 ወደ ላይ ይወጣል c ይሆናል። so which is equals to a times 1 which is a over b times c ይሆናል ማለት ነው። which is አሁን ይሄ በዚህ ፎርም የተጻፈ ነው ማለት ነው። በዚህ ፎርም የተጻፈ ነው። ስለዚህ ምንድነው የምናደርገው ይሄኛው 1/2 ማለት 1/2 the whole divided by 2 ማለት ምን ማለት ነው 1/2 divided by 2 divided by 1 ማለት ነው። ይሄ ማለት ምን ማለት ነው 1/2 times ሲገለበጥ 1/2 ይሆናል ማለት ነው። ከታች 2 ይገለበጣል ይሄኛ 2 ማለት ነው። ስለዚህ ይሄ ምንድነው ማለት 1/4 ይሆናል ማለት ነው። ስለዚህ እነዚህ ሁለት ሩሎች ማስታወስ መቻል አለባችሁ ማለት ነው። ስለዚህ ይሄ በአጠቃላይ ስንት መጣ ማለት ነው 1/4 መጣል ማለት ነው። the whole square is equals to 1 plus ይሄኛው 1/4 the whole square ይሆናል ማለት ነው። ከዚህ በኋላ በዚህ ሳይድ ያለው እኛ ስኩዌር እናደርግን በዛ ሳይድ ያለው ስኩዌር ማድረግ እንችላለን። ስለዚህ በዚህ ሳይድ ያለው ምንድነው የሚሆነው ማለት ነው ውጪ ላይ ስኩዌር አለ። ከዛ በኋላ ምንድነው የሚሆነው እዚህ ጋር ያለው x አንድ x እናመጣለን x ሳይኑ ፕላስ ስለሆነ እዚህ ጋር ያለው ሳይን ፕላስ ስለሆነ ፕላስ እናመጣለን። እዚህ ጋር ያለው ደግሞ ስኩዌር ከመደረጉ በፊት ስለሆነ ስለምንወስደው 1/4 ይሆናል ማለት ነው። 1/4 ብቻ እንወስዳለን የምንወስደው ስኩዌር ከመደረጉ በፊት ስለሆነ ማለት ነው። ከዛ the whole square is equals to በዛ ሳይድ ያለው ምንድነው ማለት 1 plus ስኩዌር ስናደርግ ከላይ እና ከታች ለብቻ እናደርጋለን። አንድ ስኩዌር አንድ ነው ማለት 4 ስኩዌር 16 ይሆናል ማለት ነው። ሶ ይሄኛን እዚህ ጋር ብንወስድ x plus 1/4 the whole square is equals to በዛ ሳይድ ያለው እኔ ምንድነው የማደርገው አሁን ለምሳሌ እዚህ ጋር አንድ ነው ብሎ እዚህ ጋር 1/6 ነው ብሎ ለምሳሌ a over b plus c over b is equals to a plus b over c ነው አሜን b ነው over b ነው። ስለዚህ b እዚህ ጋር ኮማን ከሆነ አንድ b ብቻ እንወስድና ከላይ ያለው እንደምራለን። ስለዚህ ይሄንን ወደዛ ቀይራለሁ ማለት ነው። ስለዚህ ከታች ያለው 16 ስለሆነ ስንት ለስንት ሲካፈል ነው እዚህ ጋር አንድ የሚወጣ 16 ማለት ነው። ስለዚህ 16 ሲካፈል 16 አደርጋለሁ ማለት ነው። ይሄ እንደመሳሰልልኝ እናንተ ከፈለጋችሁ ደግሞ ክሮስ ማድረግ ትችላላችሁ ማለት ነው። ስለዚህ አንድ ማለት 16 ሲካፈል 16 ነው ፕላስ 1/16 ማለት ነው። ስለዚህ ምንም ኢኩዌሽኑን አይቀይርም። ይሄ ማለት አንድ ነው፣ ይሄ ማለትም አንድ ነው። ሶ ምንድነው የሚሆነው x plus 1/4 the whole square በዚህ ሳይድ በዛ ሳይድ ደግሞ አንድ ብቻ እንወስድና ከላይ እንደምራለን ማለት ነው። 16 ሲደመር 1 over 16 ይሆናል። ሶ x plus 1/4 the whole square is equals to 17 over 16 ይሆናል ማለት ነው። ሶ የዚህን ጊዜ በሁለቱም ሳይድ ስኩዌር ሩት ውስጥ እናስገባለን። ሁለቱም ሳይድ ስኩዌር ሩት ውስጥ እናስገባለን። ከዛ በኋላ x plus 1/4 ይሆናል ከራዲካል ሲወጣ ማለት ነው። ይሄኛ ደግሞ 17 over ራዲካል ውስጥ ማለት ነው ፕላስ ኦር ማይነስ አለው ባይ ዘ ወይ ይሄኛው ፕላስ ኦር ማይነስ አለው። ይሄኛ 4 ሆናል ማለት ነው ምክንያቱም ከራዲካል ይወጣል። ለምሳሌ 17 ኦቨር ራዲካል 16 ማለት ነው። ይሄኛ ማለት ነው። ለብቻ ማድረግ እንችላለን ኦር እንደዚህ ለብቻ ጽፈን ማድረግ እንችላለን ወይ አንድ ላይ ማድረግ እንችላለን ማለት ነው። ከዛ በኋላ 16 ከራዲካል ይወጣል ማለት ነው። ከዛ በኋላ ምንድነው የሚሆነው x
ሁለት ሶሉሽን ይኖራል ማለት ነው። ስለዚህ አንደኛ x ፕላስ 1 ኦቨር 4 ኢዝ ኢኳልስ ቱ ኔጌቲቭ ብንወስድ ኔጌቲቭ ስኩዌር ሩት ኦፍ 17 ኦቨር 4 ይሆናል። አንደኛ ደግሞ x ፕላስ 1 ኦቨር 4 ኢዝ ኢኳልስ ቱ ፖዚቲቭ ስኩዌር ሩት ኦፍ 17 ኦቨር 4 ይሆናል ማለት ነው። ስለዚህ ወደዚህ እንውሰድና መልሰን ወደዚህ እንውሰድና ምን ይሆናል? አንደኛ ሶሉሽን x ፕላስ 1 ኦቨር 4 is equals to ኔጌቲቭ ስኩዌር ሩት ኦፍ 17 ኦቨር 4 ነው። አንደኛ x ፕላስ 1 ኦቨር 4 is equals to ፕላስ ስኩዌር ሩት ኦፍ 17 ኦቨር 4 ይሆናል ማለት ነው። ስለዚህ የመጀመሪያ ምን ይሆናል? ወደዛ ስናሻግር x ለx ብቻ ሶልቭ ስናደርግ ምንድነው 1 ኦቨር 4 ፕላስ ስለሆነ ወደዛ ሲያልፍ ማይነስ ይሆናል። ማይነስ 1 ኦቨር 4 ኔጌቲቭ ስለሆነ ኔጌቲቭ ስኩዌር ሩት ኦፍ 17 ኦቨር 4 ይሆናል። አሁን 4 እና 4 ከስር ያለው ዘሴም ስለሆነ ከላይ ያለው ኔጌቲቭ 1 ኔጌቲቭ ስኩዌር ሩት ኦፍ 17 ኦቨር 4 አድርገን መጻፍ እንችላለን ማለት ነው። የሁለተኛ ሶሉሽን ደግሞ 1 ኦቨር 4 ወደዛ ሲያልፍ ማይነስ 1 ኦቨር 4 ይሆናል። ፕላስ ስለሆነ ፕላስ ስኩዌር ሩት ኦፍ 17 ኦቨር 4 ይሆናል። ይሄ ማለት ደግሞ ማይነስ 4 እና 4 ከስር ስለሚመሳሰል ማይነስ 1 ፕላስ ስኩዌር ሩት ኦፍ 17 ኦቨር 4 ይሆናል ማለት ነው። ይሄ የሁለቱም ሶሉሽን ይሆናል ማለት ነው። ይሄኛ ሲምፕሊፋይድ ያደርጋል። የሞስት ሲምፕሊፋይድ ፎርም ነው ማለት ነው ይሄ። ስለዚህ ይሄ ሶሉሽን ይሆናል ማለት ነው።